ሰላም ጤና ይስጥልን። ሰሞነኛ የግዮን ዜና መረጃዎችን እንሆ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ድል በድል ሆኗል። ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር በሽንዲ ወንበርማ ማር ወለድ ቀበሌ ከጠዋቱ 12 ሰዓት ጀምሮ ለግዳጅ ወጣው የብልጽግና ጭፍራ በሽንዲ ወንበርማ ብርጌድና ጓጉሳ ብርጌድ ተቀጥቅጧል። በዚህ ጓጉሳ ብርጌድ ተሰለፈበት ግንባር ከ17 በላይ ጠላት ሲደመሰስ በርካታ ቁስለኛ ተደርጓል። በዘረፋ የተጠመደው የአብይ አህመድ ጅኒ የሆኑት ሚኒሻ አድማ ብተናና ፖሊስ ኃይል ካዘና ከተማ በመነሳት አንበራ ደገራና ደኩሻ ቀበሌዎች ላይ ዘረፋና እገታ ፈጽመዋል። ከሴቶች የእጅ ቀለበትና የጆሮ ጌጣጌጦች ሳይቀር ቤት ሰብሮ በመግባት ገንዘብና አልባሳት በተጨማሪም የሶላር መብራት ፓናሎችን ዘርፈዋል። በተመሳሳይ የጎጃም አገው ምድር ክፍለ ጦር ቢትወደድ አያሌ መኮንን ብርጌድ ሳንክራ ከተማን መቆጣጠር ችሏል። በቀን 21/09/2017 ዓ.ም ያቸፈር ወንድዬ ቢትወደድ አያሌ መኮንን ብርጌድ ሳንክራ ከተማ የሚገኘውን ጠላት ከበባ ውስጥ በማስገባት ጥቃት ያደረሰበት ሲሆን የወገንን ምት መቋቋም ሲያቅተው ሳንክራ ከተማውን በመልቀቅ ወደ አሲኗሪ እግሬ አውጭኝ በማለት ፈርጥቷል። በተያያዘም በተለያዩ አካባቢዎች አብይ አህመድ ሰራዊት በገፍ ፋኖን እየተቀላቀለ ይገኛል። በተያያዘም ግንቦት 19/2017 ዓ.ም በጅጋ ልዩ ስሙ ቅዳመን በሚባል ቦታ የአረንዛው ዳሞት ብርጌድ ተወርዋሪ ኮማንዶች ከጅጋ ተነስቶ ወደ ገነት አቦ ኦሬሽን አደርሳለሁ ብሎ በሚንቀሳቀሰው የፋሽስት አብይ አህመድ ሰራዊት ላይ በወሰዱት እርምጃ በአራት የስርዓቱ አገልጋዮች ላይ ጥቃት ስላደረሱባቸው በተለያዩ የከባድ መሳሪያዎች ሽፋን ሰጥተው ያስወጧቸው ሲሆን ከገቡበት ቦታ በሩጫ አምልጠዋል። በመቀጠልም እንዲሁ በማንኩሳ ቀጠና 2 የመከላከያ አባላት ከርተው ወደ ቢተው ሻለቃ የተቀላቀሉ መሆናቸውን እንዲሁም በቀጣይ ሙሉ የመከላከያ አባላት ምንም የመዋጋት ሞራል የሌለው መሆኑን ተናግረው ሌሎችም ለመቀበል ዘጋጁ ሲሉም ተናግረዋል። እንዲሁ ባለፈው ከተላለፈው ምልምል ብዛት ጋር እስከ ትላንትናው ዕለት የጁላ ሰራዊት ከተለያየ አቅጣጫ አፍሶ ካስገባቸው ህጻናት ውስጥ 121 የምልምል አባላት ከብር ሸለቆ መሰረታዊ የውትድርና ማሰልጠኛ ተቋም በአካባቢው ፋኖ አማካኝነት ማስወጣቱን ተከትሎ እኚህ ታዳጊ ህጻናትም በግዳጅ ስለመታፈሳቸው የስነ ልቦና ተጽዕኖ ደርሶብናል ሲሉ ተናግረዋል ሲል ኢንጂነር ዘመኑ አማረ የ5ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ጥምር ጦር አቸፈር ወንድዬ አቤ ጉበኛ ብርጌድ ድል ተቀዳጅቷል። 2017 ዓ.ም ከሐሙሲት በመነሳት ወደ ልምታን የተንቀሳቀሰው የጠላት ኃይል በክፍለ ጦሩ ጥምር ጦር ድባቅ ተመቷል። በክፍለ ጦሩ ሰብሳቢ የተመራው ጥምር ጦር ልምታን ላይ ጠላትን ከፍተኛ ኪሳራ ያደረሰበት ሲሆን ጠላት የወገንን ምት መቋቋም ሲያቅተው ወደ ሐሙሲት ፈርጦ ገብቷል። ጥምር ጦሩ በጠላት ላይ ከፍተኛ ኪሳራ ያደረሰ ሲሆን ሁለት የጠላት ኃይል ወዲያውኑ ሲያሸልም ብዛት ያለው የጠላት ኃይል ቁስለኛ ሆኗል። ከዚህ በተጨማሪ አጥዋይ ለብሴ ሚሊሻ እግሬ አውጭኝ ብሎ የፈረጠጠ ሲሆን ብዛት ያለው አጥዋይ ለብሴ ሚሊሻ በተንተኑ ወጥቷል ሲል የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል የሆናቱ ገልጸዋል። በተያያዘም የአማራ ፋኖ ዘመቻ ቋራ ቃል ኪዳን ሜጀር ጀነራል ዋንታ ባተ ኮር ድል ቀንቶታል። ጉና ክፍለ ጦር ገብረ መስቀል ብርጌድ ነጋት 12 ሰዓት ጀምሮ ዓለም ሳጋ አካባቢ የገብረ መስቀል ብርጌድ አካል የሆኑት ኮከብ ሻለቃና ጋፋት ሻለቃ በአንድነት ባገዛዙ አራዊት ሰራዊት ጋር አውደ ውጊያ ሲያደርጉ አርፍደዋል። በተመሳሳይ ሐሙስ ወንዝ አካባቢ ልዩ ቦታዎቹ ቦሮና ጣልዳ ቀበሌዎች ላይ ያገዛዙ አራዊት ሰራዊት የሚሊሻ እርሻን ለማሳረስ የመጣ ቢሆንም በኮከብ ሻለቃ በተወሰደበት እርምጃ እቅዱን ሳያሳካ ሊመለስ ችሏል። በሁሉም ቦታዎች ላይ በተደረጉ አውደ ውጊያዎች ያገዛዙ አራዊት ሰራዊት አካላዊና ቁሳዊ ኪሳራ ደርሶበታል። በቀን 19/2017 ዓ.ም አንደኛ ኮሩ ባወጣው እቅድ መሰረት ከማህደረ ማርያም መተሬ ግንዳ ጠመም ልጫ ገላውዲዮስ አርብ ገበያ ወልዴ ተራራና አንበሳሚ አካባቢ በነበረው ውጊያ የተሳተፉት ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ጉና ክፍለ ጦር ስቴዴንሳ ብርጌድ ገብረ መስቀል ብርጌድ እና እንዲሁም ደግሞ መቅደላ አምባ ብርጌድ የጣናው ገላውዲዮስ ክፍለ ጦር ሲሆኑ የአማራ ፋኖ በጠላት ላይ ከፍተኛ የሆነ የሞራል የበላይነት ያደረሰበት ቁሳዊና አካላዊ ኪሳራ ያደረሰበት ምሽጎችን ደርማምሶ ከተሞችን ያስለቀቀበት ወርቃማ ድል ነበር ሲል ሜጀር ጀነራል ዋንታ ባተ አንደኛ ኮር ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።